ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በተወዳጁ ጣቢያ ብስራት ቴሌቪዥን ላይ ወደ እናንተ የሚደርሰው የብስራት አተታ ዝግጅታችን ተጀምሯል። በዛሬው ዝግጅታችን ከቀድሞ እግር ኳስ ተጫዋች ከአሁኑ ደግሞ የአውሮፓ የኢትዮጵያውያን የስፖርትና ባህል ፌስቲቫል ፌዴሬሽን ፕሬዚዳንት አሳዬ ጥላሁን ጋር ቆይታ የማደርግ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ የምጋብዛቸው የፕሮግራሙ አዘጋጅና አቅራቢ መላኩ ወልደሰንበት ነኝ። መልካም ቆይታ ከብስራት ቴሌቪዥን ጋር። አቶ አሳዬ ጥሪዬን አክብረህ እዚህ ስቱዲዮአችን ስለተገኘ በቅድሚያ እጅግ አድርጌ አመሰግናለሁ። እኔም አቶ መላኩ እንደውም ጓደኞች ብስራት ሬዲዮና ቴሌቪዥን ጣቢያ ማኔጅመንት አባላት እንዲሁም ደግሞ ተከታታዮችን ይህን እድል አግኝቼ በዚህ ቦታ ለመገኘት የእናንተ መልካም ፈቃደኝነት በጎ ፈቃደኝነት ስለሆነ በጣም አመሰግናለሁ ማለት ነው። እንግዲህ አሳዬ ዛሬ ቆይታ የምናደርገው ቀደም ሲል እንግዲህ በእግር ኳስ ተጫዋችነት ማሳለፍ ይታወቃል። አሁን ደግሞ በአሰልጣኝነት በተለይም ደግሞ በአመራርነት ደግሞ በአውሮፓ የኢትዮጵያውያን የስፖርትና ባህል ፌዴሬሽን ፕሬዚዳንት በመሆን እያገለገልክ ትገኛለህ። ይህ ፌዴሬሽን ደግሞ ዘንድሮ 20ኛ የውድድር ዘመኑን በልዩ ሁኔታ ለማክበር ቅድመ ዝግጅት እያደረገ እንደሆነም ይታወቃልና በዋናነት እሱ ላይ ትኩረት አድርገን ቆይታ የምናደርግ ይሆናል። ለመነሻ እንዲሆነን ግን ከግል ጉዳይ እንነሳ። አቶ አሳዬ ጥላሁን ከአብዛኛው እግር ኳስ ተጫዋቾች የተለየ ባህሪ አለው ይባላል። ትሁት ነው፣ ሰው አክባሪ ነው፣ እጅግ ሲበዛ ደግሞ ሃይማኖተኛ ነው ይለዋል። እውነት ነው? እኔ እንደዚህ የግል ባህሪያት ናቸው። ሰዎች ናቸው እንግዲህ ያንን የሚመዝኑትና የሚሰጡ። እኔ በሃይማኖት እኔ አማኝ ነኝ እንጂ ሃይማኖተኛ አለሁኝም። ከዛ በተረፈ ግን ሰውን አከብራለሁኝ። በልጅነቴ በጣም እልኸኛ ነበርኩ። ኳስ ጨዋታም በጣም እልኸኛ ነበርኩ እና ያ ራሱ ወደ ኋላ ሳስበው ሁሉ አሁን አንዳንዴም ያሳፍረኛል። ያ ከእድሜ ጋር የሚመጣ ከልምድም ጋር ከመጠነኛ እውቀትም ጋር ያው ሲደመር እንደኛ ደግሞ እንደዚህ በዋናነት ደግሞ እግዚአብሔርን መፍራት ሲጨመርበት ያው የሰው ልጅ ማድረግ የሚገባው ነገር ነው ብዬ ነው የማስበው እና ከዛ አንጻር እኔ አላቆም። የእውነቴን ነው የምነግርህ። እኔ አንድ ሰው የሰው ፍጡር ነው፣ ሙሉ ሰው ነው፣ እንደኔ ነው፣ ከኔ የሚበለጠ የተሻለ ነው ብዬ ነው የማስበው። በዛ አንጻር ማንም ሰው በዛ ያለውኝ። ከዛ በተረፈ በሌላ መልኩ ያው ሰዎች የሚሰጡኝ ቦታና ደረጃ ነው። እንዲያውም እኮ ስትጫወት ሜዳ ላይ ያው ኃይለኝነቱ ያው የስራው ባህሪም ስለሆነ አንዳንድ ውስጥ የሌሉ ባህሪዎችም ሊወጡ ይችላል። ነገር ግን ከሜዳ ውጪ ባለው ነገር ላይ ግን በጣም ጭምት ነው። በተለይ ማታ ማታ ሲተኛ በፍጹም ሳይጸልይ አይተኛም እና ጸሎት እንዲያውም የተማርነው ከሱ ነው ይላሉ እና እሱ ሳይጸልይ ስለማይተኛ እኛም መጸለይ ጀመርንና አሁን ድረስ ባህል አድርገነዋል ብለው ዛሬ የሚያስታውሱታል። አንዳንድ ጊዜ ክለብ ስጫወት እንደዛ ነገር ነበረኝ። በተለይ ባንክ ስጫወት እዛ ዋይምሲ አስገብተውን ስለነበረ ስላሴ ያጠገባችን ስለሆነ ጠዋት አሸናፊ ደግሞ ያኔ ካፕቴንም ነበር እና ይቀሰቅሰናል፣ እንሂድ ምናምን ይለናል። ያው ጠዋት ሁላችንም ያው በዛ እምነት ያለን እንሄዳለን፣ ጸሎት አድርሰን እንመጣለን። ማንችል ከሆነ ደግሞ የግል እናደርጋለን እና ያው አብረውኝ የሚተኙ ልጆች አንዳንድ ልጆችም ያው ያያሉ እና እንግዲህ እግዚአብሔር ይመስገን በዛም ምክንያት ሆኜ ወደዛ ከመጡ ደስ ይለኛል። እኔም ደግሞ ለህይወቴም ደግሞ ትልቁን መንገድ ብርሃን ሆነልኝ ብዬ ነው የማስበው። ከምንም ነገር በላይ ቅድም እንዳልኩ ማለት ነው እግዚአብሔርን መፍራት ነው። እግዚአብሔር ደግሞ የስፖርት መድረክ ነው፣ ወደ ሌላ ገንዳ እንገባ ያው ፍቅር ነው። ስለዚህ ያው ሰውንም እንደወድ ሁሉንም ሰው ደግሞ በእኩል አይን እንዳይ በምችለው ነገር ሁሉ በእኔ አቅም የሚደረገው ነገር ሁሉ አሉታዊ ነገር ላለማድረግ ጥረት ለማድረግ ሞክራለሁኝ። ግን እንደዛ ስለ እነሱ ነኝ፣ ጥፋት የለብኝም፣ መጥፎ መላክ በፍጹም ሰምቼም አላውቅም። እኔም ዛሬም ድረስ እንግዲህ ትህትናን እያየን ነው እየሰማን ነውና በመልካም ነገር ከሚጠቀሱ ጥቂት ተጫዋቾች አንዱ እንደሆንክ አውቃለሁና ወደ እግር ኳስ ተጫዋችነት ህይወት ዘመን እንግባ።
እግር ኳስን እንግዲህ ብዙ ስንጠብቅ ብዙ ትጫወታለህ ሲባል በአጭሩ ነው ያቆምከው። ለምን የሚለውን ወደ በኋላ ላይ እናነሳዋለን። ነገር ግን ለዛ መንደርደሪያ እንዲሆንን ግን እንዴት ወደ እግር ኳሱ ዓለም ገባ? ኦሜድላ ኢትዮጵያ ባንኮች ስፖርት ክለብ ውስጥ ተጫውተዋል እና እነዛ ልትገባ የቻልከው እንዴት ነው? እንግዲህ መሌ ያው ሰፈራችን ኳስ ሜዳ ነው እና ኳስ ሜዳ አድገ ኳስ ሜዳ የኖር ኳስ እንዴት ተጫዋች ሆንክ ለማለት በጣም ከባድ ነው። ምክንያቱም ገና ከልጅነት የምታያቸው እነ አስቼን ነው። ከዛ ደግሞ እነ አቦነ እነ ታሪኩ እነ አሚቲ እና ምን ጌታቸው ደበ አሁን ድሮ ሰላማዊ ቀንስ ነበር የሰፈራችን። ከዛ በራሪ ኮከብ እሱ እንድታነሳልኝ ስለፈለኩ ከዛ የአንድነት ማለ ጊዮን ምንጭ መርካቶና አካባቢ የኳስ ነው ታውቀዋለህ። መርካቶ ንግድ ብቻ ሳይሆን ኳስም በደንብ ሰው የሚጫወትበት ሰፈር ነው። ማንኛውም ነጋዴ እንግዲህ ወደፊት እኔ እንጃ እዛ አካባቢ ያሉ ሰዎች እድል አግኝተው ካወሩ ሜዳዎች በሙሉ ስለሚያዙ መርካቶ ውስጥ የሚውሉ ልጆች ጃን ሜዳን በሙሉ የሚሞሉት የነበሩት የመርካቶ ልጆች ናቸው። በቃ በማንኛውም ስራ ላይ የተሳተፈ እሁድን ጃን ሜዳ ነው የሚውለው። በልጅ ደግሞ በቤተሰብ ስራ መጥተው በጣም ስለሚወሩት እንደውም የጃን ሜዳ ልጆች ኳስ እንትን ለማድረግ ከመጫወት ይልቅ ኳስ ይዞ ለመሄድ ነበር ምን ዘጋጀው ይሉ እና ቅዱስ ጊዮርጊስን ቡናንም አሁን እንደዚህ ትልቅ ክለብ ያደረጓቸው የመርካቶ ሰዎች ናቸው። ደግፈውም ገንዘባቸውንም እውቀታቸውንም ሰጥተው ማለት ነው። እና ድሮ እኮ በእናንተ ዘመን ስትጫወቱ በነበረበት ዘመን ላይ እኮ አብዛኛው ኳስ ተመልካች እኮ ከመርካቶ አካባቢ የሚመጣ ነው። የቅዱስ ጊዮርጊስም የኢትዮጵያ ቡናም የምድር ጦርም ደጋፊ የምትላቸው አብዛኞቹ መነሻቸው መርካቶ ነው። ሁሉም የማንኛውም ክለብ ደጋፊም ብለው የአብዛኛው ተጫዋቾችን ደግሞ ምንጭ መርካቶና አካባቢ ነው። ከእምነት ጀምረ እስከ ላይ አሸዋ ሜዳ መድኃኔዓለም ትምህርት ቤት ድረስ ሀብተ ጊዮርጊስ ድልድይ እስከ ኮልፌ እነ ሚሊዮን ገባህ እና አሸናፊ ምናምን ያሉበት እና ዙሪያው ደግሞ በጣም ብዙ ሜዳዎችም ስላሉ አንዱ ሲያዝብህ ወደ አንዱ እየሄድክ ትልቆቹ ሲያስለቅቁ በሌላ ጋር እየፈለግ ስትጫወት ነው የምትውለው። እና ሰፈሩም አካባቢውም ለዛ ምቹ ነው። ህብረተሰቡም ደግሞ ለዛ ፈቃደኛ ነው። ቤተሰብም ብዙ ጫና የለብን ኳስ ለምን ትጫወታለህ ብሎ ምንም አንደኛ እንደምታውቀው በጣም ፖፑሌሽኑ በጣም ሀይ የሆነና በጣም ብዙ ህዝብ የሚኖርበት አካባቢ ነው እና ሰው ወደ ሌላ ነገር አልባሌ ላይ እንዳትውልም ይይዝልሃል። በእኛ ሰፈር ደግሞ ኳስ ሜዳ እንደምታውቀው እኛ የነ ኃይሌ ጄኔሬሽን ነን እና እዛ ላይ ብዙ ሰው ኃይሌ በቃ ሰፈሩን በሙሉ ያለውን ወጣት እየቀሰቀሰ ሌሊት 11 ሰዓት ፉጨቱን አምስት ወንድሞቹ ሁለቱ በህይወት ሁሉ ነፍሳቸውን ይማር እነሱም እየዞሩ ይቀሰቅሱናል። ትምህርት ቤት በፊት ሄደህ ትጫወታለህ፣ ከትምህርት ቤት በኋላ መጥተህ ትጫወታለህ እና ያ ነገር በቃ ምንም እድል የለህም ለማቆም ለማቋረጥም። የምናወራው የምናስበው 24 ሰዓት ስለ ኳስ ነው። ያን ጊዜ በተለይ እዚህ የአፓ ዘመን ምናምን የሚባልበት ዘመን ነበርና ወረቀት ይበተናል ምናምን ይላል። እናንተ ደግሞ በአብዛኛው የምትነሱት ሌሊት ወረቀቱ በሚበተንበት ሰዓት አካባቢ ነውና ከዛ ጋር ተያይዘው የደረሰብን ነገር የለም ነው። እኛ የሚገርምህ ይሄ እኛ በዚህ በልጆች ኮሚቴ ምናምን አለ እዛ ውስጥ ምናምን እንሳተፍ ነበር። ግን ማምለጫ ነች እሱ ምንም አንዳንዴ ያው እንድናቅ ያደርጉናል እንድናነብ ምናምን ይሰጠናል። እንዲህ ነገሮች ረቱና እኔ አሁን ለዛሬ ነገሮችን በጥልቀት እንድታይና በተለያየ አንግል እንድታይ እንደገና ሀገርን፣ ወገን፣ ሰውን ቅድም ያልኩ ነገሮች እንድትወድም ያግዛል። በጣም ትልቅ ዲስፕሊንና ስነ ምግባር የነበረው ድርጅት ነው እና በዛ ምክንያት ህብረተሰቡም እናቶች ሁሉ የሚሳተፉበት ድርጅት ስለነበረ ያ ነገር ብዙ አሁን እክል አልገጠመንም። ምንድነው ግን እኛ ልክ ቀበሌ ምናምን ስንጀምር የቀይ ሽብር የሚባል ነገር ኦልሞስት ማለቂያው ነበር እና ትላላቆቻችን ያው በጣም ያሳዝናል። ያው ከትምህርት ቤት ወደ ትምህርት ቤት ስትወጣ በርህ ላይ ተጥለው ምናምን የምታይበት መጥፎ ጊዜ ነበር እና ወዲያው ደግሞ የከተማ እንቅስቃሴው ቆመና ኳስ ሜዳም በደንብ ታረሰ። ከመዋቅርም መጣ የቀበሌ ምናምን የሚባል ነገር እና ከዛው እኛም በታዳጊ በቀበሌ በምናምን የሚባል ያው እየገባን ባለንበት ሰዓት ላይ ነው ያ ነገር የሽግግር ወቅት ነበር። እኛ አሁን እናንተ ባልከው ላይ የኛ ትልልቆች ናቸው ያን ሂደት ያዩ ምናምን የነበረው። እኛ አንዳንዴ
የሆነ ነገር መጣ ይባልና ብቻ ከሜዳ ብትን ብለን ሮጠን ወደ ቤት ሮጠን እንሄዳለን። ወታደሮች ምናምን መቶ ቼክ አድርጎ ምናምን ሲሄዱ ታያለን። እንዲህ አይነት ነገሮች ነበሩ የነበሩት። ወደ እግር ኳሱ እንድትመጣ እንግዲህ መርካቶና አካባቢው እጅግ በጣም በርካታ እግር ኳስ ተጫዋቾች ነበሩ፣ እስከ ብሔራዊ ቡድን የደረሱ ነበሩ። እንደው አንተ ላይ ተጽዕኖ ያደረገብህ ተጫዋች የለም? እኔ የሚገርምህ ያው እንዳልኩ ሰፈር ውስጥ ያው ቅድም እንዳልኩ ብዙዎች ናቸው። ከዛ በኋላ ደግሞ ስታዲዮም በጣም መግባት ወድ ነበር። የሚገርም ገና በጣም ልጅ ሆኜ ስታዲዮም አልቀርም፣ በጣም የፈለገ ጨዋታ ቢሆን ማለት ነው። እና ማክሰኞ፣ ሐሙስ፣ ቅዳሜ፣ እሁድ የሚባሉ ትሬኒንጎች ደግሞ ናሽናል ቲም ወጣቱ ምናምን የሚባሉ ታይ ነበር። እሱ ነው ይርቃለሁ። የሚገርም ትምህርት ቤቱም ትቼ ምናምን ብቻ ያለው እኔ ለራሴ ይገርመኛል። እና ወደ መጨረሻ ላይ የሚገርምህ ሰለሞን ሉቾን በጣም ለምዶን አላውቅም፣ በጣም ወደድኩት። እና እሱ ትዝ ይለኛል ቅዱስ ጊዮርጊስ ከሲ ቡድን እሱን የሆኑ 2-3 ልጆችን አሰልጣኝ መንግስቱ ወርቁ ነፍሱን ይማረው እሱ አመጣቸውና ኢትዮጵያ ሻምፒዮና ላይ አስገባቸው። እና ሉቾ ልጅ ነበር እንዴ ያው እኔ ልጅ ነኝ ያን ገና 6ኛ ክፍል ምናምን ነኝና እና ወደድኩት። የሚገርም ከዛ በኋላ ወዲያው ደግሞ አልቆየ መዋቅር ነገር መጣና ሰራተኛ ቡድን፣ የተማሪ፣ ሚሊተሪ ምናምን ብሎ ተለያየ። ከዛ ሉቾ ፊያት ነበር የሚሰራው እርምጃችን ምናምን። ከዛ የኛ ሰዎች በሙሉ አብዮት ፍሬ ምናምን ከነማ በ5 ዞን ነበር እና የኛ ሰፈር አብዮት ፍሬ ነው የሚባለውና ይሄ ሰሜን ዞን እንዳለ ማለት ነው። እና ወደዛ ሁሉ ሲሄድ እኔ ሉቾን ያለበት ፈልጌ እርምጃችን መይሰማ ይሄ ጽፈት ቤት አለ እዛ ከኢትኮባ አጠገብ ማለት ነው። እዛ ጎኑ ላይ ከቡናና ሻይና ከሜሰ ማለ ያለ ቀጸላ ነበር ነፍሱን ይማረው የሚመዘግበው። መዘገበን ምርጫው አስፋው አስምሮ የሚባል ትልቅ አሰልጣኝ ነበር። ወደ ኤርትራ ሄደ። አሁን በቅርብ ይወጣል አለፈ። ነፍሱን ይማረው አላወቅም። እና እሱ ነው የመረጠን። እና ዘውዱ የሚባል ቡና ምናምን በጣም የሚገርም ልጅ ነበር። እና ወደ 200 ልጅ ተመዝግበን ነበር። እሱ 18 ልጅ መርጦ ሄደ ማለት ነው። እና ከዛ እዛው ወዲያው የሚገርም አንድ ምን እንዳል እኔንም ዘውዱን ወደ ዋናው ቡድን እንዲያርጉ ምናምን ተባለ። ከዛ እንዳል እኔ ደግሞ ኦሜላ ደግሞ ጓደኞቼ አሉ እንዳለ ፈይሳ የሚባል ነፍሱን ይማረው፣ አብይ ነጋሽ፣ ከተማሱ በጣም ጓደኞቼ ናቸው። እና እነሱ በኋላም ሰለሞን ቸርኬም ገባ። አሁን ደግሞ ልቤ ወደዛ እንትን አለ ማለት ነው። ከዛ ደግሞ እርምጃችን መልቀቂያ ከለከሉኝ ማለት ነው። አሁን ዝም ብዬ ትሬኒንግ ምሰራው ሜላ ነው የምጫወተው ለእርምጃችን ነው። ከዛ ያው መዋቅር መጣ እንደገና የ50 ክለቦች የሚባል ከዛ ወደ እዛ ላይ እንዳልና ከተማ ራስ ሆቴሎች ሄዱ። እኔ ደግሞ አስፋው አስምሮም ምድር ባቡሩን ይዞ ነበር። እሱ አስጠራኝ ማለት ነው። እና ትንሽ ጉልበቴ ላይም ጉዳት ደርሶብኝ ነበር እና ሳልዘጋጅ 2 ወር ክረምቱን አሳልፍ ያለኝ። ግን እሱ ስለሚያቀኝ ትሬኒንጉን ዝም ብለህ ስራ ያው ሰውነት ሲጠነክር ያው ጌም ትጀምራለህ ምናምን እያለኝ ከዛ ወንጂ ሜዳ ነው የሚጫወቱት የዝግጅት የ50ዎቹ ገና እና ራስ ሆቴሎችን ሳይ በጣም ልጆች ናቸው። እነ ጆኒ ያሉ እነ ተስፋዬ ቱታለል መሃል ላይ ከተማሰው የሚገርም ልጆች ነበሩ። ምርጥ ቡድን ነበር። በጣም የሚገርም ደግሞ የሚገርም ኳስ የሚጫወቱት እኔ እዛው ሜዳ ላይ ዘላለም ነፍሱን ይማረው እኔና እሱም ባቡር ነበርና ለአስፋው ነገር ነው ዘላለም እኔ እሱ ደግሞ ባህር ትራንዚት ሄዳለሁኝ አለ። እኔ ደግሞ ወደ ራስ ሆቴሎች ሄዳለሁኝ አልኩት። ገና የ1 ወር ደሞዝ ነው የወሰነው የኪስ ገንዘብ። ተማሪዎች ነን ደግሞ 11ኛ ክፍል ማለት ነው። ከዛ በቃ እኔም ወደ ራስ ሆቴሎች ሄድኩኝ እና ቅድም ወደ እንትን ስታነሳይ ዋና እኔ በዋናነት ያው ሰፈራችን እንዳልኩና ቦነን እኔ ያው ቁጥር 1 አድንቅ ምናምን ትለኝ ያው ኃይሌ ልዩ ሰው ነው። በጣም ማዝኑ በዛ ነው። ምክንያቱም ኢትዮጵያ ውስጥ መፈጠሩ ብቻ በቃ የጎደው ሰው ከጄኔሬሽን ወይም ያለ ቦታው በያንዳንደን በስተት ጊዜ በተሳሳተ ወቅት በተሳሳተ ሰዓት የተወለደ ወይም ያጋጠመ ነገር የሚባል ነገር ውስጥ አንዱ ክስተት እሱ ነው። ምክንያቱም ስታዲየም ገብቶም ብዙ የሚችለው ነገር ማሳየት አልቻለም። ያው ታውቋል የኛ ሀገር አሰልጣኞች ፍልስፍናቸውም የሚያስቡበትን መንገድ እያንዳንዱ ተጫዋች ደግሞ በየትኛው ዲፓርትመንት ምን ማድረግ አለበት የሚባለው ነገር ላይ ለቡድኑ የሚጠቅሙ የትኛው ግን ያመዝናል በሚባለው ነገር ላይ ከማተኮር ይልቅ ኃይሌ ተንሸራቶ ኳስ ቢቀማ ቴስታ ደግሞ ከማንም ላይ ዘላላቀዋለሁ ተራውርጦ በቃ ሰው ይዞ ማርክ አድርጎ እንዲጫወት ነው የሚፈልጉ ሰዎች ነበሩና
እሱ ደግሞ በባህሪውም ምኑም ለዛ አልተፈጠረም። የሱ ታለንቱ ሌላ ነው እና ያን ሳይረዱት ቀርተው ያው እንደዛ መሆኑ አዝናለሁ። ከዛ አቦነህ ደግሞ ልዩ ነው ለኔ በጣም በጣም የሚገርም አስቼን ደግሞ እንደዚሁና ለሰፈር አዳለ እንዳትለኝ ግን በኋላ ደግሞ አሉ ኢትዮጵያ ውስጥ የሚገርመው እንደነ ማቲያስ የሚባል ልጅ ነበር ስጨዋት ህንጻና ምድር ጦር ጨዋት ነበር አባሱ እሱም ሰውን የሚገርም ሰው ነበር። ተስፋ የፈጠነም ደግሞ እንደዚሁ በጣም የሚገርም እሱም ልክ እንደ ኃይሌ ነው። ችሎታውን 1/10ኛውን ያሳየ አይመስለኝም። ትሬኒንግ ላይ አብረው ተስፋዬ መግነን ያለበትን ያህል መግነን ያልቻለ ኳሶች ሩቡን አልደረሰም። ሩቡን በቃ እሱም እንደዚህ ኢንተርናሽናል ደረጃ የሚታዩ ናቸው። አሁን ኃይሌ፣ ተስፋዬ፣ ማቲያስ፣ ተስፋ ሚካኤል ነፍሱን ይማረው፣ አሁን እነዚህ ታሪኩ ወልዴ ሲሚንቶ የነበረው እነሱ አሁን ዝም ብለ አሁን ኢትዮጵያ ስለሆነ ብቻ ነው ዝም እንደ ተራ የምናወራው እንጂ አሁን የሰነድ ቢኖር ቪዲዮ ቢኖር እንዲህ ነገር የተቀመጠ ነገር ቢሆን መማሪያ የሚሆን በጣም ብዙ ሞዴል የሆኑ ተጫዋቾች ነበሩ። ጥሩ ዘመን ነበሩ እኮ የእናንተ ዘመን በተለይ ከ1975 እስከ 80ዎቹ መጨረሻ ምናምን የነበረው ጄኔሬሽን አሁን ያለው እድል ያኔ ተፈጥሮ ቢሆን ኖሮ ብዙ ተጫዋች የኢትዮጵያ እግር ኳስ ምናልባትም ዛሬ በምናወራው ደረጃ ላይ ላይሆን ይችል ነበርና ታላላቅ ተጫዋቾችን እኔ በዛ ዘመን ተመልክቻለሁ። አጋጣሚ በጣም እድለኛ ነኝ ብዬ ነው ማስበውና ብዙ ትላልቅ ተጫዋቾችን አሁን ዓለም ላይ ማላያቸውን ተጫዋቾች ሁሉ ኢትዮጵያ ውስጥ ተመልክቻለሁ ብዬ በድፍረት መናገር እችላለሁና ትልቅ ዘመን ነበርና አሁን የጠቀስካቸው ኳስ ተጫዋቾች ብዙዎች ሊያስተዋውሷቸው ማይችሉ ነገር ግን በኢትዮጵያ እግር ኳስ ውስጥ ግን መቼም ሊፈጠሩ ዳግም ሊፈጠሩ ነገር አይመስለኝም። እኔ ያው ማቲያስን እጅግ አድርጌ ነው የምወደውና በሁለት እግሩ የሚጫወት ተጫዋች እኔ በእድሜ ለመጀመሪያ ጊዜ ማቲያስን ያየሁትና አጥቂ መሆን ይችላል፣ ተከላካይ አማካይ መሆን ይችላል፣ ሁሉን ነገር ያሟላ ኳስ ተጫዋች ነበርና እስቲ ወደ አንተ እንመለስ። እንግዲህ ኦሜድላ ገባ። ኦሜድላና ባንኮች ስፖርት ክለብ ውስጥ ነው እንግዲህ ብዙዎች የሚያውቁና እዛ ክለቦች ውስጥ ግን ብዙ አልቆየ፣ ወዲያው ነው የወጣው። ባንኮች እንግዲህ ከሁለተኛ ዲቪዚዮን ወደ አንደኛ ዲቪዚዮን ሲያድግ ካሳደጉት ታላላቅ ተጫዋቾች ባለ ሁለተኛ ተጫዋቾች መካከል አንዱ ነህ አንተምና ነገር ግን በአመቱ ግን ከቲሙ ጋር ተለያየክና እዚህ ደግሞ ሌላ ማሊያ ትቀይራለህ ሲባል ተነስተ ወደ ባህር ማዶ ሄድክና ምንድን ነው እንድትሄድ ያደረገ ከእግር ኳሱ እንድትርቅ ያደረገ ነገር? የሚገርም ኳስ በጣም ወዳለሁኝ። በጣም እንደነገርኩ እስካሁን ድረስም ብዙ ከዛ ጋር የተያያዘ ነገር ነው እንግዲህ የያዘኝና በኢትዮጵያ እንዳልኩ ቅድም አሁን እንደነ ንጉሴ ክብሮም፣ ኃይሉ ጎሾ፣ ሜላ ገብተህ ስታያቸው ያው ታስታውሳለህ። እነሱን ማየት ራሱ በቃ ብርቅ ነው እነሱን ማየት እና እኔ እዛ ስጋ ያው ልክ እነሱ አቆሙ ሽግግር ላይ ነው የገባሁት እና ከንጉሴ አንድ ዓመት ተጫውተዋል አብሮኝ። ያሉበት ሁኔታ ሳይ ደነገጥኩኝ በጣም። እነሱም ያቆሙና አሁን ክብሮም ምክትል አሰልጣኝ ሆነ። ንጉሴ ያው እየተጫወተ ነው፣ ፍላጎትም አልነበረውም፣ ያስገደዱት ነበር የሚጫወተውና እነዛ ብርቅዬ ለሀገራቸው ስንት ዓመት ንጉሴ እንግዲህ ከሱ ጋር የነበሩትን አስታውስ እና 16 ዓመት በላይ ብሔራዊውን የተጫወተ ሰው እንደዛ ደረጃ ላይ ማየት አየህ። እንደ ክብሮም መጨረሻ ላይ ኳሱን ሲያቆም ያ ሁሉ የሚሳሳለት ሰው ማንም ማስታወሻ አጥቶት እንደዛ ሲሆን ኃይሉ ጎሹን እንደምታየው እና እንዲህ ሲሆን ከአንድ ጓደኛ ያለና እሱም ያው የሰፈር ልጅ ነው እያስከበደ ኦሜላ አብረን ነው ከሲጀምሩ አብረን ወላይ ነው እንደዚህ በየክለቡ እየተጫወትን እንትን ያለውና እሱም መጨረሻ ላይ ሁሉ እሱም ባንክም ነበር ከኔ ጋር እና ከሰፈር ጠዋት ወክ እያደረግን ነው የምንሄደው ከመሳለሚያ እስከ አባሲዮኒ ማለት ነው። ውስጥ ለውስጥ በዚህ በእህል በረንዳ በጀርባ አስፋልቷ ሳትታይ የምትሄድበት መንገድ አለ እና ሁሌ የምናወራው ስለነሱ ነው እና በቃ እነዚህ ሰዎች እንደዚህ ከሆኑ እኛ ነገ ምንድነን መጨረሻችንስ ምንድነው ምናምን የሚል ነገር በቃ ጥያቄ በቃ ይሄንን ማውራት ጀመርን ማለት ነው። ከዛ በቃ እኔም ወሰን ነው ከዚህ ሀገር መውጣት አለብን የሚል ነገር ነው ማለት ነው። እና ከዛን ጀምሮ እኔም ፕሮሰስ አረግ ነበር እና በጣም ነው ፌልም ያረገብኝ በጣም በተለያየ መንገድ ህግ በሚፈቅደውም በማይፈቅደውም ያው በእግር ላለመሄድ በተለያየ መንገድ ሞከርኩኝ ማለት ነው። እና አሁን ባንክ እንዳልከው ያን ዓመት ላለመጫወት ወስኜ ነበር እና ንጉሴ ኦልሞስት ውድድሩን አንደኛውን ዙር አጋም ሰው ላይ ነው
ያው ካልመጣህልኝ ማለት ነው። በቃ ያውቃል እሱም ለመውጣት እንደወሰንኩ እና ብዙ ጊዜ ፌል የሚያደርግብኝ ያው ትሬኒንጉ ታውቃለህ እኛ ሀገር አንዳንዴ በቅንልት የተሰራ ነበር፣ አንዳንዴ ደግሞ ሰዓቱ የተዛባ ነው። ስለዚህ ተከታተል ጉዳይ ማስፈጸም አልችልም። ስለዚህ ያን ነጻነቴን ይነፍገኛል ብዬ ነበር። እሱ ግን በፈለክ ሰዓት መሄድ ትችላለህ ናና ብቻ ተጫወት አግዘን ምናምን አለኝ ማለት ነው። እንደውም አይኔ ብቻዬን አልመጣም ብዬ ኤፍሬም ግዛቸውና እያሱን ያልኩን ያው ይዣቸው ሄድኩኝ ማለት ነው። ከዛ ስለ ንጉሴ ግን ካነሳልኝ አይቀር እዚህ ጋር ልጠይቅ ከሰረሰው ንጉሴ እጅግ በጣም ከማይደረደርባቸው እግር ኳስ ተጫዋቾች አንዱ አሳዬ ነው ይባላል። እንደውም አንድ ወቅት ላይ ባንክ እንደገባ አካባቢ አንተ በምትጫወትበት ቦታ ላይ ምናምን ሁሉ እንትን ተብሎ ለአንተ ቦታ ፈልጎ ሁሉ ያጫወተ ጊዜ አለና ምንድን ነው ከንጉሴ ጋር ያላችሁ ግንኙነት? ኢትዮጵያም ስትመጣ እሱን ሳታይ አትሄድም ይባል። እንደው የሚፈለገኝ አልጠየቅኩትም የእውነት ለመናገር አሁንም ግን በጣም ወደው ሰው ነው። ቀደም እንዳልኩ ሞዴል የሆኑ ሰው፣ ዲስፕሊን የሆነ ሰው፣ ራሱን የገዛ እኔ ልጅ ሆኜ እንዳልኩ ስታዲየም ስልተኛ ክፍል ሆኜ እሱን የነበርኩ ሰውዬ ደርሼ ከሱ ጋር ተጫወትኩ። ለኔ ያው በቃ የመጨረሻ በቃ ህልሜ በቃ ተሳካ ብዬ ነበር የማስበው እና እንዳልኩ ንጉሴ በጣም ትንሽ ትልቅ ሳይል ሁሉን ሰው የሚያከብር በጣም ዲስፕሊን እንደሆነ ካፉ ላይ ምንም ነገር የማሰማ 90 ደቂቃ ሜዳ ላይ በቃ ትኩረት አድርጎ ኳሱን ተጫውቶ የሚወጣ ብታበላሽ የሚያበረታታ አጋጣሚው ደግሞ እኔ እና እሱ ጎን ለጎን ያው እንጫወት ነበር ሚላምና አንድ ጊዜ እንደውም ድሬዳዋ ኖካውስ እንጫወት ንጉሴ ዲፌንስ ሚድፊልድ ነበር የሚጫወተው፣ እኔ በግራ ተመላላሽ ነበር የሚጫወተውና ከፊታችን ዳርጌ የዮሐንስ ሳሊሆን ለንደን ያለው እናስዋልና ኳሱን ከበረኛ እየተቀበልኩ ለንጉሴ ነው የምሰጠው። ምክንያቱም ያው የምትተማመንበት ያው ሁሉንም አምናቸዋለሁ ግን እሱ ታውቀዋለና እና ሳይ ኳሱን ተቆጣይ ማለት ነው። ሲኒየርም ስለሆነ ያኛው ማለት ነው ዳርጌና ንጉሴ እኔ እናንተ ተጫዋች ያለሁኝ ወይ ምናምን ያለው ትዝ ይለኛል። እና አሁን እንዳልኩህ ነገር ሜዳ ላይም ስሜቴን እንትን ይለዋል ገብቷል። አንዳንዴ አሁን ይሄ ሁኔታዎች የሚያስገድዱት ነው። ኳስ ላይ እንትናልስ የምትለው ነገር አለ። ግን አውቶማቲካሊ አንተ ራስን ቀድመህ እስካን አድርገህ ካዘጋጀህ ለማን ለመስጠት ያው ትወስናለህ። ያው ኳስ የውሳኔ ጉዳይም ስለሆነ ማለት ነውና ይቀለኝ ነበር እና ያው ያልኩ ነገር ውጪም እንደዛ ሰው እሱም እዛ ባንክ ስንጫወት እንደ ምሳሌ እኔን ይጠቀም ነበር። አሁን ፊትነስ ትሬኒንግ ስንሰራ እኔ ራሴን በጣም አላርፍም። ክረምቱን ሁሉ አሁን ክለብ ሰዎች ሲያርፉ እስማኤል የሚባል የሰፈራችን ልጅ ነበር ነፍሱ ይማረው ሲሚንት ምናምን ህንጻ በኋላ የተጫወተ እሱ አለ አሚቲ አለ እና አያሳርፉ እና ክረምቱን ሁሉ የምንሰራው እኔ ከዛ ውስጥ አንዱ ነኝ። ሁሌ ከአመት እስከ አመት ረፍት የለኝም እና ሳስባውን ጉልበቴ በኋላ ላይ 17 አመት ላይ ነው የጀመረኝ። ስቲል አሁን የሱ ችግር አብሮኝ ያለው እንዲህ ያን ነገር አሁን የሚነግርህ ማረፍ የሚገባ ሰዓት እንዲህ የሚገባ ነገር ባለማድረግ ያ ጉዳት አለው። ከዛ ውጪ ግን ንጉሴ ጋር ያለን እንትን በስፖርታዊ ነው። በስፖርታዊ እኔም እሱ እንደ ሞዴል አያዋለሁ፣ እሱም ደግሞ እኔን ትሬኒንግ ላይ እንደ ምሳሌ ይጠቀምብኛል እና በዛ ነው አንዳንድ ሰዎች ከዛ ጋር ላይ ግን ይሄ ነገር ከእግር ኳስ ዓለም ለመሰናበት እንደ ምክንያትነት ሲጠቀስ አንድ ቦታ ላይ ሰማሁ። ንጉሴ ላንተ ያለው ከፍተኛ እምነት፣ ከፍተኛ ፍቅር የተነሳ በአንተ ቦታ ላይ የሚጫወት ተጫዋች በቃ ይሄ ልጅ እዚህ ክለብ ውስጥ እስካለ ድረስ እኔ ይሄን ማሊያ አልለብስም የሚል ስሜት ይሄ ውስጥ አዋቂ ነው እንዲሰማው እንዳደረገህና መጨረሻ ላይም ያው እስከ ዛሬ ተናግረው አታውቅም ብዬ አስባለሁ። ይህን ጉዳይ ዛሬ ሚዲያ ላይ ላውጣና ልጠይቅና መጨረሻ ላይ ያው አንተ ከክለቡ በሆነ መንገድ እንድትወጣ ተፈልጎ ከክለቡ እንድትወጣ ተደርጓል እና ያንን ነገር ጨርሼ አልናገረውም። አንተ አዎ ያኔ ያሳዝናል። አሁን የተፈጠረው ነገር አሁን እዚህ አንዳንዴ አየህ ላደረግከው ነገር እንዳሁኑ ቢሆን ይከፈልህ ነበር ገባ እና አሁን ጭራሽ አየህ ቲም ላይ ቦታ ሲያጡ ቡድኑ አየህ መጨረሻ ላይ እየጠነከረ አንድም ጌም ሳይሸነፍ ነው ነው ውድድሩን የሚጨርስ ነው። በዛ ደግሞ ፖዚሽን ላይ የነበሩ ሰዎች ቦታቸውን አጡ።
ይህና ካፕቴን የነበረ ሰው ተሰሚ የነበረ ሰው አሁን እንዳልኩ አሁን አጥራቂ አሰልጣኝ ሆኗል። በጣም እሺ ስሙን አንጥቀሰውና እናውራ። እንደገና ደግሞ አንድ አሁን እንደውም በስልክ ነው ያገኘሁት አንድ የመርካቶ አካባቢ ልጅ ነበረ ደጀኔ የሚባል ስቶፐር ነው እና ጠንካራ ነው የሚገርም እና አሁን እኔና ኤፍሬም ምናምን ከኋላ ስቃዩን እናውቀዋለን። ስለዚህ ይሄ ልጅ ቁጭ እያለ ያ ሰው በዛ ብቻ ባለው እዛ ሁኔታ ዝም ብሎ መጫወት ፌር እንዳልሆነ ንጉሴ ነገር ነው ማለት ነው። እና ንጉሴም በጣም የሚፈልገው ነገር ስለነበር ልጁ አንድ ቀን ገባ። ከዛ ቦታ ላይ እኔ እስከወጣው ድረስ አሁን ማናጀር ነው ባንክ እዚህ ነግሮኛል ደውሎልኝ እዛ ባልቻ አካባቢ እንደውም አላገኘሁትም ጊዜ ካገኘው አገኘዋለሁ እና ያ ነገር በጣም ቲም ውስጥ እንደዚህ ለእንደዚህ አይነት ችግሮች ኮሚቴው ደግሞ በጣም የተሳሰረ ነበር። ከነዛ ሰዎች ጋር በተለያየ ጥቅማ ጥቅም የተሳሰሩ ነበሩ። ለኔ ለኤፍሬም እና ለኢያሱም ደግሞ ተጫዋች የማያውቀው ልዩ ጥቅም ደግሞ ነበረን የሚከፈለን ማለት ነው እና ያንንም አውጥቶ ተናገረ። እንደገና ከሰዎች ጋርም እንደዛ ቲም ውስጥ ብቻ ችግር ተፈጠረ። ከዛ በኋላ እኔም የመጨረሻ የሆነ ብዙም አልቆየሁ ከሀገር ወጣሁ ማለት ነው። ጫማዋን ቀየር ካሉ እንደዛም ሆኖ እኮ ብዙ ነገር ተናግሮም አልቻለም። ግን መጨረሻ ልክ በጫማ ያዘ። ምንድን ነው ጫማው? ጫማው ምን መሰለህ ልክ ፋይናል እንጫወት አዲስ ጫማ አምጥቶ ሰጡን። አሁን እያሱ ጓደኛ አሁን ከዛ ሶማሊያ ሰው ጋር አብሮት ነው የሚተኛው። እሱ ለመሰለል ብሎ ነው አብሮት የሚተኛው። ኖርማሊ ጓደኝነት የሚለባቸው ምንድን ነው የሚሰልለው? በቃ ይሄ አንዳንድ ሰዎች ገባ ይሄ ተጫዋቾች የተለያየ ባህሪ ካላቸው ተብሎ አንዳንዴ አሁን እኔ እያሱ የሚገርም ምንም ነገር የማያውቅ ነው። በቃ ምንም ከ24 ሰዓት ስለ ኳስ የሚያስብ ሰው ነው። ግን በጣም ተጫዋች ነው፣ በጣም ቀላጅ ነው እና የማያውቀው ሰው በሌላ እንትን ነው የምታስቀምጠው እና ሁሉ ሰው እንደዛ ነበር የሚያስበው። እሱ እኔን ለያዩኝና እኔ እነሱ አንለያይም ከልጅነት ጀምሮ እንደነገርኩ ሁለታችን ለያዩንና እኔን ያው እንዳልከው አንድ ጥሩ ወንድም ያለ ሸዋረጋ ከሱ ጋር አብረን እንተኛለን። ሁለታችንም ከኋላ ስለምንጫወት እያሱን ደግሞ ከዛ ሰው ጋር አስተኙት። ያ ኖርማሊ ስቶፐር እኮ ነው ከሱ ጋር መተኛትም እንደው በዲፓርትመንት ምተኛ እንኳን ከሆነ ማለት ነው። ከዛ አሁን እኛ ደግሞ ከኦሜላ ከምና ማጫማ ነው ቤት ያለው። ስለዚህ በዛን ሰዓት ደግሞ ብር ነው እና አሁን ያቀላኝ ነው ያልኩ ጓደኛዬና አይናችን እያየ ብር እየረገጠ እንጫወት አለ ምን ይሻላል ምናምን ከዛ አይ እኛ ያለን ጫማ እንጠቀም ምናምን ነው ይሄ ነገር የሚገርም እኔ እግዚአብሔር ነግሮኝ ጠርጥሬው ነበር ምናምን አይ እኔ ያናግረዋለሁ አለ ያን ሰው። ከዛ ሄዶ ነገረው ባይነግረው ይሻል ነበር ገባ። አዲሱን ያስቀርተን ያለን መልስ ነው ነው። ከዛ ያኔ እኮ በእርግጥም የትኛውም ኳስ ተጫዋች እኮ አዲስ ጫማ ይመልሳል አይመልስም። ሁለተኛ ደግሞ አሁን እኛ የሚገርም እኛ ሞቢላ ስንጫወት ያው ሰፈራችን መርካቶ ኳስ ሜዳ አይደለም። አብዛኛው ተጫዋች ለኛ ነው ጫማውን የሚሰጠው። እኛ ደግሞ ጫማውን ወስደን ኳንታ የሚባል ነፍሱን ይማር የሰፈራችን ልጅ አለ አዳራሹ ሱቅ ያለው ኳስ ተጫዋችም ነው። ወስደን ለሱ ነው የምንሰጠው። እሱ ይሸጠውና ብሩን ያመጣል። ከዛኛ የኮሚሽን ያለው ወስደን ለልጆች ደግሞ ገንዘባቸውን እንሰጣለን። ጀስት ያዛን ሰዓት ታውቀዋል። አሰልጣኞችም አንዳንዴ በተለይ አንዳንድ ያው የተለያየ ባህሪ ሁላችንም አለና ለአንዳንድ ነገር ያው ፍራንክ ወር የማይደርሱ ልጆች አሉ። አሁን እነሱን ደሞዛቸው ጫማ ነው። ደሞዛቸው ይወስዳሉ። በ15 ቀን ውስጥም እንደገና ጫማ ከስቶር እየተፈረመ ይሰጣቸው። አሰልጣኙ ከፈረመ መጋዘን ያለ ሰው ምንም አያገባው እና መስጠት ነው እና በዛች ይዘልቃሉ ማለት ነው። እና አሁን ባንክ ያለውም ሰው የሚገርምህ እንዲህ አረ ምን ችግር አለው ምናምን ብሎት ከዛ ባናገረዋል አይደል እኛ ፋይናል ላይ በራሳችን ጫማ ተጫወትን ማለት ነው። ከክራይ ቤቶች ጋር የዋንጫ ጌም ነበር። ከዛ ሰኞ አገር ሰላም ነው ስንመልስ ጠባቂው አይ ጫማ የኛ ጫማ አይደለም መረጃ ደርሶታል። ቀድሞ ደርሶታል። አየህ አስበው ከ25 ጫማ ውስጥ የኛ የሁለታችን ጫማ እንዴት ነው የሚያወጣው ነጥሎ። ከዛ በዛው እንትናን በኋላ ያው ተጨቃጨቅ። እኔ በኋላ አስጠላኝ በቃ መመለሱም። ንጉሴም የሚገርም በቃ እሱም የሚመቅ ነገራቸው ምን አላቸው ተንኮል እንደሆነ ያውቃል። ንጉሴ ላይም እንደገና አደራጀበት ያው ሁሉ መሰልጣኞች ላይ እና ሁሌ እዛ የገባ ሰው ምንም ለነገሩ በዚህ ይታወቃል። አሰልጣኝና ተጫዋችና አሰልጣኝ በማጋጨት ያ ትንሽ ያሳዝናል። ስለዚህ በጫማ ምክንያት ከእግር ኳሱ ዓለም ተለየ ማለት ነው። ያው መሄጃ እንደነገርኩ ከአመት በፊት ተገጣጠመ ጊዜ። አሁን ላይ ግን ከእግር ኳስ ዓለም በዛ እድሜ በዛ ጊዜ በመሰናበት ይቆጫል። አይ ኖ እዛ ውጪ እኮ 7 ዓመት ተጫወትኩኝ እኮ
ምክንያቱም እንዴት አድርገህ የምትተው ነገር አይደለም። እንደውም ኖሬ እንደሄድኩ ትምህርት ቤት ቋንቋና የሆነ ያው የተወሰኑ ሳብጀክቶች እንማር ነበር። ኳስ ጫወት ትምህርት ቤት ውስጥ አየኝና አንድ አስተማሪ ያዘለ አካባቢ ቡድን ደወለ። ወዲያው መጡ። ያው ክለብ ትሬኒንግ ጀምራሉኝ። ትንሽ ከቤቴ ራቅ ይላል። ሳያው ያኔ ኖሬ ልክ እንደ ሀገራችን ነበር። ምንም ልዩነት አልነበር። ዝም ብሎ የነዳጅ ምናምን ብሎ ይሰጠዋል እንጂ ምንም የምታገኘው ነገር የለምና እኔ ደግሞ ምኞት ነበረኝ በትምህርትም ትንሽ የመግፋት ምናምንና ይሄ ነገር እዚህም ተከትሎ ሊያዘናጋኝ ነው ምናምን ብዬ እያመነተው የምኖርበት ቦታ ላይ ደግሞ ሰር ዲቪዥን ያለ ቡድን አለ። ከዛ እነሱ ደግሞ ልክ ጋዜጣ ላይ ምናምን ስላወጡኝ እነዛ አይ እና እኛ ጋር ተጫወት፣ በፈለግከን ተጫወት፣ በፈለግከን ጌም ትሬኒንጉም ትንሽ ነው ምናምን አሉኝ። እሱ ተመቸኝ ማለት ነው። በሳምንት 3 ትሬኒንግ ታደርጋለህ፣ 1 ጌም ትጫወታለህ። ምንም ያው ሆምና ወይ ነው እዛ የምትጫወተው። አንደኛ ከቤቴም በሳይክል ነው፣ ቅርብ ነው። በቃ ኦልሞስት በእግር ወክ ታደርግም 10 ደቂቃ ነው እና እዛ ኦልሞስት 7 ዓመት ተጫወትኩኝ እና የአሰልጣኝነትም ኮርስ እነሱ ናቸው መጀመሪያ እንደወሰደ ይሰጡ። በዛው ወደ አሰልጣኝነት አስገቡ። እንደዛ ወርኩኝ። መጀመሪያ እንደውም ኖሬ ቢ ላይሰንስ የሚሉት አሁን የዚህ የፊፋ ፎርማት ሳይመጣ በፊት በፈረንጆቹ 97 ምናምን ነው የወሰድኩት እና እንዳልኩ አላቆምኩ። እዛ ተጫወትኩ 7 ዓመት። በአሰልጣኝነት ውስጥ ቀጠልኩ ወይስ? እሱን እንዳልኩ ቢ ላይሰንስን ወስጄ ከዛ ደግሞ ያው በፋርማሲ ቴክኒሻንነት ምናምን ማር ነበርና ትምህርቱን መጨረስ ስለፈለግኩ ይደርሳል እያልኩ በኋላ ደግሞ ልጅ ተወለደች። አሁን የፋሚሊ ምናምን አለ። አሁን እሷም ጊዜ ትንሽ እስከምታድግ ያልኩኝ ቆየው። በኋላ ግን ያው መራቅ ስለማይቻል ተመልሼ እነሱም የከፋፉኝ ስለነበረ የፊፋ እንደገና ይሄ ዩኤፋ እነሱ አዲስ ፎርማት መጣ። እንደገና ከሲ ምናምን ላይሰንሱን እንደገና ወሰድኩኝና በልጆች ላይ መስራት ጀመርኩኝ ማለት ነው። ከ12 እስከ 16 ምናምን ባሉ ከዛ ትንሽ ቆይቼ ሳየው በጣም እንትን እያለ መጣ። አሁን እንደምታየው ኳሱ እየተወሳሰበ ሳይንስ እየሆነ እንደገና በኢንዱስትሪም ትልቅ ነገር ሆነ። ያን ነገር ውስጥ ያለውን ጥያቄ መልስ ላገኝ የምችለው እስቲ የምችለውን ያህል መሄድ አለብኝ ብዬ ወሰንኩኝና ስፖርት ዩኒቨርሲቲ ገባሁኝ ማለት ነው። እዛ ገባሁኝና እግር ኳስን ሜጀር አድርጌ ስፖርት ሳይኮሎጂ ኮቺንግ እና ትሬነር የሚል ነው 4 ዓመት ስፔሻላይዝ ምናምን አደረኩኝ። እሱን ወሰድኩኝ። እዛ በኋላ ደግሞ የዩኤፋን ፕሮፌሽናል ቢ ላይሰንስ ወሰድኩ። እስካለፈው 2 ዓመት ተኩል 3 ዓመት ድረስ አሁን ቲሙ አሁን ኖሬ ፕሪሚየር ሊግ ውስጥ ነው ያለው። እሱን ከ20 ዓመት በታች ለ4 ዓመት አሰለጠንኩኝ ማለት ነው። እንደገና ደግሞ ኢትዮጵያን እዛ ኦልሞስት ከሄድኩ ጊዜ ጀምሮ ሀይሌ ወንድም አለ አምሳል፣ ሌላም የሰባላችን ልጆች 2-3 ነበሩ። ያ ያልኩ እያሱም መጥቶ ነበር። ኖሬ ላይ ደግሞ የኢትዮ ኖሬ የሚባል ቡድን መሰረትን ማለት ነው። እሱ በጣም ጠንካራ ዩሮፕ ላይ የገነነ ቡድን በቃ ሰራን እና 8 ዓመት ኦልሞስት 4 ውስጥ የገባ 4 ዓመት ፋይናል ተጫወትን። 2 ዓመት ሻምፒዮን ያውን እያሰለጠንኩ ማለት ነው። ልክ አሁን እዚህ አውሮፓ እንትን ስትመጣ ደግሞ ያው ትንሽ ክትትልም ስለሚያስፈልግ እኔም ወደዚህኛው ስላደለው ያው ትንሽ ቀዝቀዝ ብሏል። ግን ዘንድሮ በደንብ ሪኦርጋናይዝ አድርገን እንሄዳለን ብለናልና እዚህ በስልጠናው እንዳልከው ብዙ ዓመት ሰርቻለሁ። ኦኬ። አሁን ስልጠና መተዳደሪያ ነው ወይስ በትርፍ ጊዜ የሚሰራው ስራ? አሁን በትርፍ ጊዜ አድርጌዋለሁ። አሁን እንደምታየም ብዙ ወደ ኢትዮጵያ እየተመላለስኩ ያለሁት አሁን እዛ ከሆንክ ካየህ ከኦክቶበር ኖቬምበር ጀምሮ መሆን ያለብህ የምትመለምለውን ትሬኒንግ ዝግጅትህን፣ የአመት ፕላንህን፣ ከክለቡ ጋር ያለህን ማአት ነገሮችን ቀድመን የምጨርሰው። እኛ ትንሽ ክረምቱ ረዘም ይላል። ትሬኒንጎቹ ጃንዋሪ ነው የሚጀመሩት። ግን በዛን ሰዓት በጣም ብርድ ነው። -14 ምናምን ድረስ ሁሉ ከዜሮ በታች ይወርዳል። በረዶውም በጣም ይወርዳል። ሜዳው ከስር ያው ሙቀት እያገኘ በረዶ እየቀለጠ ነው ምናምን ትሬኒንጉ የምንሰራው የምንጫወተው ማለት ነው። እና ዝግጅት በጣም ያስፈልጋል። ዝም ብሎ በልጆች ቢሆን ዝም ብሎ መስራት ትችላለህ። ግን አሁን እነዚህ በኤሊት ሌቭል ምናምን ሲሆን ዝግጅትህን፣ ፕላንህን፣ ክለቡ፣ ቴክኒካል ዳይሬክተሩ፣ ዴቨሎፕመንት ዲፓርትመንቱ ምናምን ሁሉ ማወቅ አለበትና ቀደም ብለን ሁሉ ነገር እና እኔ ደግሞ አብዛኛውን ክረምት 3 ዓመት እዚሁ ነው ያሳለፍኩት
እና ትንሽ እንደገና ደግሞ በዚህ በፌዴሬሽኑም ጉዳይ ቢዚ ስለሆንኩ አንደኛዬን እመለሳለሁ እያልኩ ነበረ። ግን ከእንግዲህ ማስበው እዚህ ኢትዮጵያ ውስጥ ባሉ ልጆች ፕሮጀክት ላይ መስራት የምፈልገው ሰው ጋር አገልግያለሁ። ብዙ አመት ያሰለጠንኳቸው ወጣት ውስጥ ምናምን ሁሉ የገቡ አሉ። ወደ አልጄሪያ፣ ሞሮኮ ትውልድ የሆኑ ደግሞ ለሀገራቸውም እንደዚህ ከዓመት በታች ምናምን ተመርተው ይሄዱ አሉ። እና የአቅሜን ደግሞ እኔም እዚህ ትንሽ እርጅናው ሳይመጣ አንድ ሁለት ሰው እንኳን ማገዝ ብችል አስባለሁ። ስለዚህ ኢትዮጵያ ውስጥ መጥቶ የመስራት እቅድ አለ ማለት ነው? አዎ፣ ላይሰንሱንም የዚህ ፕሮጀክት ላይሰንስ የሚባሉ ምናምን እሱን አሁን ጨርሻለሁኝ። የሜዳ ጉዳይ ነው። በዛም ልደታ ክፍለ ከተማ የስፖርትና ወጣቶች ቢሮ ያለ ሰው ክብረ ዓለም የሚባል ኃላፊው የሚገርም ሰው ነው። ወጣት ነው። አሁን ሰምተህ እንደሆነ እኔ እንጃ ብዙ እኔ ገርሞኛል። ሚዲያዎችም መረጃ ያላቸው አይመስለኝም። ከ200 ምናምን በላይ ሜዳ ሰርተዋል እና አሁንም በጣም ነን ስቶፕ ነው እየሰሩ ያሉት እና እሱን አጋጣሚ ተዋውቄው ሜዳ ፈቅዶልኛል። አሁን የኔ